ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ እንግሊዘኛን በቀላሉ ለማንበብ መከተል ያለብን ህጎች ምንድናቸው የሚለውን እንማማራለን። እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች አሉ። እነዚህን የእንግሊዘኛ አረፍተ ነገሮች እንዴት በቀላል መንገድ እናነባለን፣ ምን አይነት ህጎችን ነው መከተል ያለብን የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ፣ እንግዲህ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዘኛ አረፍተ ነገር በቀላል መንገድ ለማንበብ ምንድነው ማድረግ ያለብን ወደሚለው ስንሄድ ከኛ የሚጠበቀው ምንድነው የአናባቢና የተነባቢ ፊደሎችን አገባብ ብቻ ማወቅ ነው የሚሆነው ማለት ነው። ኦኬ፣ የመጀመሪያዋ ፊደል እንደምታዩት ማነች? ደብሊው ነች። ሁለተኛዋ ኤች ኤ ቲ። አሁን ከዚህ ውስጥ ስንት አናባቢ አለ? አንድ አናባቢ ማነች? ኤ ነች። ከዚህ ውጭ ከኤ ውጭ ያሉት በሙሉ ተነባቢ ናቸው። ስለዚህ ደብሊው ኤች ኤ ቲ ምን ተብሎ ይነበባል? ዋት ተብሎ ይነበባል። ዋት ሚል ድምፅ አለው። ኦኬ፣ አይኤስ በቀላሉ ኢዝ ብሎ ማንበብ ነው። ኦኬ፣ ወደዚህኛው ስንሄድ ቲኤች አይኤስ ዚስ ተብሎ ይነበባል። ስለዚህ ሙሉ እናነበው። ዋት ኢዝ ዚስ። ዋት ኢዝ ዚስ ምን ማለት ነው? ይህ ምንድን ነው ማለት ነው በአማርኛው። ኦኬ፣ በእንደዚህ አይነት መንገድ ካነበብነን ወደ ሁለተኛው ስንሄድ በተመሳሳይ ደብሊው ኤች ኢ አር ኢ ምን ተብሎ ይነበባል? ዌር ተብሎ ይነበባል፣ ወይም ደግሞ ዌር ሚል ድምፅ ይኖረዋል። ኦኬ፣ ወደዚህኛው ስንሄድ ቀድማ የመጣች ምንድነች? ቫውል ወይም ደግሞ አናባቢ ነች። ኤን አ ብለን እናነባለን፣ ወይም ደግሞ አ ሚል ድምፅ አለው። አር ኢን ር ብለን እናነባለን። ስለዚህ በአንድ ላይ አ ር አር ተብሎ ይነበባል። ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ፣ ኦና ዩ በተከታታይ ሲመጡ እንደ ው ይነበባሉ፣ ወይም ደግሞ ው ሚል ድምፅ ይኖራቸዋል። ስለዚህ በአንድ ላይ ይ ው ዩ። ሙሉ እናንበው። ዌር አር ዩ። ዌር አር ዩ ምን ማለት ነው? የት ነሽ ወይም የት ነህ ማለት ነው። ምክንያቱም ዌር ማለት የት ነህ ወይም የት ነሽ። ዌር ማለት የት ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። አር ማለት አያያዥ ነው። ዌርን እና ዩን የሚያያይዝልን ወይም ደግሞ ኮኔክት አድርጎ የሚይዝልን እንደማለት ነው። ስለዚህ ዌር አር ዩ ስንል የት ነህ የት ነሽ እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ደብሊው ኤች ኤ ቲ ዋት ተብሎ እንደሚነበብ አይተናል። ዋት። ኦኬ፣ ወደዚህኛው ስንሄድ ኤች ኤን ማን ብለን ማንበብ ነው? ሀ። ፒፒ በአንድ ድምፅ ነው የምታነቡት። ፕ ሚል ድምፅ ነው ያለው። ኦኬ፣ ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኤንኢ እንደ ን፣ ዲ እንደ ድ። እስኪ ባል ላይ እናንበው። ሀ ፕ ን ድ፣ ሃፕንድ። ኦኬ፣ ሙሉ ሲነበብ ዋት ሃፕንድ። ዋት ሃፕንድ ምን ተፈጠረ እንደማለት ነው። ኦኬ፣ ኤስ ምን ይላል? ኤች ኦ ደብሊው ማን ብለን ማንበበው? ሃው ብለን ማንበብ። አሁን ብዙዎቻችን ኤች ኦን ሆ ብለን አንበበን ሆ ምንላለን። እንደዛ ሳይሆን ኤች ኦን እንደ ሃ ደብሊውን እንደ ው ነው የምናነብ። ሁሌም ኦ በኤች እና በደብሊው መካከል ከመጣች ኦ ምን አይነት ድምፅ አላት? ሃ ሚል ድምፅ ነው ያላት። ስለዚህ ሃ ው ሃው ተብሎ ይነበባል። ኦኬ፣ ከዛስ ኤምዩ እንደ ማ፣ ሲነ ኤች እንደ ች፣ በአንድ ላይ ማ ች ማች። ኦኬ፣ ኤስ ምን ይላል? ፒኢን እንደ ፕ። ኦኬ፣ ኦን እንደ ኡ፣ ፒን እንደ ፕ፣ ኤልኢን እንደ ል፣ በአንድ ላይ ሲነበብ ፒ ፕ ል ፒፕል። ኦኬ፣ ሙሉ እናንበው። ሃው ማች ፒፕል። ሃው ማች ፒፕል ምን ያህል ህዝብ እንደማለት ነው። ወይም ደግሞ የህዝብን ብዛት ቁጥር ለመግለጽ ነው የምንጠቀምበት። ኦኬ፣ ወደዚህኛው ስንሄድ ደብሊው ኤች ኤ ቲ በተመሳሳይ ዋት ተብሎ ይነበባል። ዲኦ ኦ ከዲ ጋር ስትመጣ ኦ
ኦ ሳይሆን ኡ የሚል ድምፅ እንዳላት አይተናል ከዚህ በፊት። ስለዚህ ዲኦን ዱ ትላላችሁ። ኦኬ ከዛስ ዋይን እንደ ይ ኦና ዩ በአንድ ላይ ሲመጡ እንደ ው ብለናል። ስለዚህ ሙሉ ሲነበብ ይ ው ዩ። ኦኬ ከዛስ ኤል አይ ላይ ተብሎ ይነበባል። ኪኢ ክ በአንድ ላይ ሲነበብ ላይ እክ ላይክ። ሙሉ እናንብበው። ዋት ዱ ዩ ላይክ ዋት ዱ ዩ ላይክ ምን ትወዳለህ ወይም ምን ትወጃለሽ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦን ዱ እንላለን። ኦኬ ዋይን እንደ ይ ኦና ዩ ኡ በአንድ ላይ ይ ው ዩ። ኦኬ ይህ ምን ብለን ያነበብ ነው? ኤል አይን ላይ ብለናል። ኬኢን ክ በአንድ ላይ ላይ እክ ላይክ። ኦኬ ከዛ ሲኦን እንደ ኮ ኤፍ ኤፍ ኢ ምን ተብሎ ይነበባል? ፊ የሚል ድምፅ አለው። ሙሉ እናንብበው። ኮ ፊ ኮፊ በአንድ ላይ ዱ ዩ ላይክ ኮፊ ዱ ዩ ላይክ ኮፊ ቡና ትወዳለህ ወይም ቡና ትወጃለሽ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ደብሊው ኤች ኤ ቲ ምን ብለን ያነበብ ነው? ዋት። ኦኬ ኤች ኢ ሂ። ኦኬ ወደዚህኛው ስንሄድ ደብሊው እና አር በአንድ ላይ ሲመጡ ደብሊውን ትተውና አር አይን ራይ ትላላችሁ። ቲኢን ት በአንድ ላይ ራይ እት ራይት። ሙሉ ሲነበብ ዋት ሂ ራይት ምንድን ነው የጻፈው እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ የመጀመሪያው ምን ይላል? ኤች ኦ ደብሊውን ሃው ብለን እንደምናነባ አይተናል። አይና ኤስን ኢዝ አይናቲን ኢት በአንድ ላይ ሃው ኢዝ ኢት ምን ማለት ነው? እንዴት ነው እያለን ነው። ኦኬ ኤስ ምን ይላል? ደብሊው ኤች ኦ ሁ ተብሎ ይነበባል። ኦኬ ከዛስ ሲኦ እንደ ኮ ሳይሆን እንደ ካ ኤምኢን እንደ ም በአንድ ላይ ካ ም ሙሉ ሲነበብ ሁ ካም ማን መጣ ወይም ማን የመጣው እያልን ነው። ኦኬ ኤስ ምን ይላል? ደብሊው ኤች ኢ አር ኢ ዌር አይነስ ኢዝ አይናቲ ኢት በአንድ ላይ ዌር ኢዝ ኢት ዌር ኢዝ ኢት የት ነው እያልን ነው። ኦኬ ወደዚህኛው ስንሄድ አይን አይ ኤኤም አም። ኦኬ ኤፍ አይን ፋይ ማለት ኤንኢን በአንድ ላይ ፋይ ኢን ፋይን ሙሉ ሲነበብ አይ አም ፋይን ምን ማለት ነው? ደህና ነኝ እያልን ነው። እሺ ኤስ ምን ይላል? አርኢን እንደ ሪ ኤ ሳይለንት ነች ዲን እንደ ድ በአንድ ላይ ሪድ ሪድ። ኦኬ ከዛ ቲኤችኤን ዛ ቲን እንደ ት በአንድ ላይ ዛት ሙሉ ሲነበብ ሪድ ዛት ምን ማለት ነው? ያንን አንብብ ወይም ደግሞ ያን አንብብ እያልን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ሲኦን እንደ ካ ኤምኢን እንደ ም በአንድ ላይ ካ ም። ኦኬ ኤስ ምን ይላል? ኤችኢን እንደ ሂ አርኢን እንደ ር በአንድ ላይ ሂ ር ሙሉ ሲነበብ ካም ሂር ምን ማለት ነው? ና ወይም ነይ እንደማለት ነው። ወደ መጨረሻው ስንሄድ ደብሊውኤን እንደ ዋ ኤስኤች እንደ ሽ በአንድ ላይ ዋ ሽ አይናቲን ኢት በአንድ ላይ ዋሽ ኢት ምን ማለት ነው? እጠበው ወይም እጠቢው እያልን ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልንን በአጭር ቀን ውስጥ ኢን ሾርት ዴይስ ዩ አር አንደርስታንድ እንግሊሽ ሴንቴንስ ኦር ኮሚኒኬሽን ማንኛውንም የእንግሊዝኛ አረፍተ ነገር ወይም ደግሞ ኮሚኒኬሽን በአጭር ቀን ውስጥ አንደርስታንድ ማድረግ መረዳት እንችላለን ማለት ነው። ሶ የዛሬ ትምህርታችን የሚመስል ነበር። ኔክስት ዊ ዊል ሚት አዘር ቪዲዮ። ሶ የዛሬ ቪዲዮችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት እንገናኝ። ሰናይ ጊዜ። ባይ ባይ።